የምርጫ ስርዓት በጀርመን የፌዴራሊዝም ስርዓት ከሚከተሉ ሀገራት ተርታ ትመደባለች። ነገር ግን የምርጫ ስርዓቷ ከነዚህ ሀገራት የተለየ ነው የሚመስለው። በክልልና በፌዴራል ደረጃ የሚደረገው ምርጫ የየራሳቸው ሆነ መልክ አላቸው። ተመሳስሎሹን እናስቀድም። በሁለቱም ጊዜ ለፌዴራልም በክልል ደረጃ በሚካሄድበት ምርጫ ሰዓት ማለት ነው መራጮች ሁለት ድምጽ መስጠት ይችላሉ። አንደኛው በአካባቢያቸው ለሚወከለው እጩ ድምጽ ይሰጡ፣ ሁለተኛው ደግሞ ለፖለቲካ ፓርቲ አካባቢያቸው ላይ ለሚወዳደር የፖለቲካ ፓርቲ ድምጽ ይሰጣሉ ማለት ነው። ይሄ በፌዴራልም በክልል ደረጃ በሚኖርበት ሰዓት ላይ ያለው ተመሳስሎች ነው። ሁለተኛው አብላጫ ድምጽ መሆን መቀመጫ ለማግኘት የሁለተኛው ድምጽ ለፓርቲ የሚሰጠው ድምጽ ወሳኝነት አለው በክልልም በፌዴራልም ደረጃ ማለት ነው። ከዛ ባለፈ እድሜያቸው ከ18 ዓመት በላይ የሆኑ ጀርመናውያን ድምጽ መስጠት ይችላሉ። ለምሳሌ ያክል ጀርመናውያን ድምጽ በሚሰጥበት ወይም ምርጫ በሚካሄድበት ሰዓት ሀገራቸው ላይ ባይሆኑ ካሉበት ሀገር ሆኖ በፖስታ ድምጽ መስጠት ይችላሉ፣ መምረጥ ይችላሉ። እዛው ያሉ ደግሞ እዛው ተገኝተው ድምጻቸውን መስጠት ይችላሉ ማለት ነው። ይሄ ከተመሳስሎሹ ከብዙ በጥቂቱ ነው። ልዩነቱን ደግሞ እንመልከት። በፌዴራል ደረጃና በክልል ደረጃ ምርጫ በሚካሄድበት ሰዓት ላይ ሁለቱም የየራሳቸውን ምርጫ አስፈጻሚ ያላቸው፣ አንደኛው በአንደኛው ላይ ጣልቃ አይገባም፣ ገለልተኛ ናቸው ማለት ነው። ከዛ ባለፈ ምርጫ በተለያየ ጊዜ ይደረጋል። ለምሳሌ በፌዴራል ደረጃ የሚደረገው ምርጫና የክልል ደረጃ የሚደረገው ምርጫ በተመሳሳይ ጊዜ አይደረግም የግል ማለት ነው። ይሄ በነገራችን ላይ ክልሎች የክልል ምክር ቤት ምርጫ በሚያደርጉበት ሰዓትም ወጥ በሆነ ሰዓት አያደርጉም፣ በተለያየ ሰዓት ይደረጋል ማለት ነው። ይህ እንዳለ ሆኖ ክልሎች የየራሳቸውን የምርጫ አስፈጻሚ ተቋም ሲያደራጁ ወይም ሲያዋቅሩ አንደኛው በአንደኛው ላይ ጣልቃ አይገባም። ልክ የፌዴራል የምርጫ አስፈጻሚ ተቋም ክልሎች ላይ ጣልቃ እንደማይገባው ማለት ነው። ጀርመናውያን ምርጫ በሚካሄድበት ሰዓት ላይ በንቃት እንዲሳተፉ ሰፊ ግንዛቤ ማስጨበጫ ስራ ይሰራል። ይህንን ስራ የሚሰራው የፌዴራል የሲቪክ ትምህርት ኤጀንሲ ግንዛቤውን ይሰጣቸዋል ማለት። በተለያዩ የዲጂታል አማራጮች ፓርቲዎች እነማን ናቸው፣ ስለ ድምጽ አሰጣጥ ድምጽ መስጠት ማለት ምን ማለት ነው፣ ጠቀሜታውን በሚል መልኩ በስፋት ይሰጣል። ይሄ በተለይም ለመጀመሪያ ጊዜ በድምጽ መስጠት ለሚሳተፉ ጀርመናውያን ሰፊ ግንዛቤ እየሰጣቸው እንደሆነ ይታመንበታል። በጀርመን የሚካሄደው የምርጫ ስርዓት የራሱ የሆነ መልክ አለው ብለን ቀደም ሲል አንስተናል። ቡንደስታግ ወይንም ወደኛ ስናመጣው የህዝብ ተወካዮች ምክር ቤት የሚለውን እሱን እንመልከት። ይሄ ህግ አውጪው አካል ነው። የጀርመን ቻንስለር ወይም ቻንስለሯ የሚመረጡበት ምክር ቤት ነው። የምክር ቤቱ ፕሬዝዳንት ወይም አፈ ጉባኤ እዚህ ፓርላማ ውስጥ ወይንም ቡንደስታግ ውስጥ ከፍተኛ ድምጽ አግኝቶ ከገባው የፖለቲካ ፓርቲ ይመረጣል። በነገራችን ላይ እዚህ ቡንደስታግ ውስጥ ቻንስለር ወይም ቻንስለሯ ሲመረጡ ምክር ቤት ውስጥ የገቡት የፖለቲካ ፓርቲዎች የቀረበላቸውን እጩ ድምጽ በመስጠት ነው የሚመረጠው። አብላጫ ድምጽ ከተሰጠው ካገኘ በፕሬዝዳንቱ ይጸድቅለታል ማለት ነው። ካልሆነ እስከ ሁለተኛ እስከ ሶስተኛ አብላጫ ድምጽ የማይገኝ ከሆነ ፕሬዝዳንቱ ቡንደስታጉን የመበተን ስልጣን ሁሉ እንዳላቸው ይነገራል። ሌላኛው ቡንደስራት ወይም ወደኛ ስናመጣው የፌዴሬሽን ምክር ቤት ከሱ ጋር ይመሳሰላል። 16ቱም ክልሎች የሚወከሉበት ምክር ቤት ነው። ክልሎች ባላቸው ህዝብ ቁጥር ይወከላሉ እዚህ ምክር ቤት። ለምሳሌ ያክል አንድ ክልል 7 ሚሊዮን ህዝብ ቁጥር ካለው እስከ 6 መቀመጫ ወይም ድምጽ ውክልና ይኖራል ማለት ነው። ልክ እንደዛ 6 ሚሊዮን ያለው 5 ሚሊዮን ያለው እያለ ወደታች ይወርዳል ማለት ነው። እንግዲህ እዚህ የቡንደስራት ምክር ቤት ውስጥ የተለየ ሆኖ የሚታየው ነገር ምንድነው? ላይ የቡንደስታግ የሚባለው ወይም የህዝብ ተወካዮች ምክር ቤት የሚያወጣው ህግ ክልሎችን የሚጎዳ ከሆነ ተወያይቶበት የመመለስ እንዲሻሻል የማድረግ ስልጣን አላቸው ወይንም በህግ የተሰጣቸው ስልጣን አላቸው። ከዛ ባለፈ ክልሎች ይሄ ህግ እንዲወጣልን እንፈልጋለን ብለው የሚያስቡት ነገር ካለ በረቂቅ ደረጃ ያዘጋጁና ለቡንደስታጉ እንዲመክርበትና እንዲያጸድቀው ይልኩታል ማለት ነው። ባለፈው እሁድ ዕለት በጀርመን አንድ ክልል ራይንላንድ ፓላቲኔት የተባለ ክልል ምርጫ አካሂዶ ነበር። ይሄኛው ምርጫ 19ኛው ምክር ቤት አባላትን ለመምረጥ የተካሄደ ምርጫ ነው። እዚህ ምርጫ ላይ እንግዲህ የተለያዩ ፖለቲካ ፓርቲዎች ተሳትፎ ነበረ። ከተካሄደ ወይንም ድምጽ ከተሰጠ በኋላ እስካሁን እየወጡ ባሉ መረጃዎች መካከል ማለት ነው ኮንሰርቫቲቭ ክርስቲያን ዲሞክራቲክ ዩኒየን ወይንም ፓርቲ 31 በመቶ ድምጽ እንዳገኘ፣ ሶሻል ዲሞክራቲክ ፓርቲ ደግሞ 25.9 በመቶ ድምጽ እንዳገኘ መረጃዎች እየወጡ ነው የሚገኙት። በጊዜያዊነት ይፋ እየተደረገ እንዳለው ውጤት ማለት ነው። ውጤቶቹ እንደሚያሳዩት አብላጫ ድምጽ ያገኘ የለም። በጀርመን የምርጫ ስርዓት መሰረት ማለት ነው 51 ከመቶ ያገኘ የፖለቲካ ፓርቲ ነው መንግስት መመስረት ወይም ክልሉን መምራት የሚችለው ማለት ነው። ስለዚህ ሁለቱም አብላጫ ድምጽ ስላላገኙ ጥምረት የመፍጠር እድል አላቸው፣ ጥምረት ይፈጥራሉ ተብሎ ነው የሚጠበቀው። እንግዲህ ይሄ በጀርመን የምርጫ ስርዓት ወይም የፖለቲካ ስርዓት ውስጥ በክልል ደረጃም በፌዴራል ደረጃም ካየነው የፖለቲካ ፓርቲዎች አብላጫ ድምጽ የማያገኙ ከሆነ ጥምረት ፈጥረው ሀገሪቱን ይመራሉ ማለት ነው። ይሄ ከሌሎች ሀገር በተለየ መልኩ ጀርመን ውስጥ ባለው የፖለቲካ ስርዓት የአብዛኛው ህዝብ ድምጽ እንዲወከል የሚያደርግ ነው ተብሎም ይታመንበታል።